ከኢንቨስትመንት ጥሪዎች ከሚጋብዙ አንዱ የኃይል አቅርቦት በጄኔሬተር እስከመቼ ነው የምንጠቀመው የሚል የባለ ሀብቶችም ከፍተኛ ስጋት ነበረ። በጣም ትልቅ ሰብስቴሽን ከሚባሉት ግዙፍ ከሚባሉት አንዱ ነው። ተቋማችን የሰጠን ተልኮ በጣም ትልቅ ነው። 24 ሰዓት ነው እንደ 8 ሰዓት ሰርተን የምንወጣው አይደለም። ትኩረት ያስፈልገዋል ኤሌክትሪክ ስለሆነ። ፓወር ኢዝ ኤቭሪቲንግ። ኢትዮጵያ ልዩ ልዩ ቴክኖሎጂዎችን መተዋወቅ የጀመረችበት ወቅት ነው። በዘመኑ የባቡር መስመር ዝርጋታን ተከትለው ከተቆረቆሩና በሂደትም ካደጉ ከተሞች መካከል በ1917 ዓ.ም እንደተመሰረተች የሚነገርላት የቢሾፍቱ ከተማ ናት። ቢሾፍቱ ከአዲስ አበባ ከተማ በቅርብ ርቀት ላይ ትገኛለች። በኦሮሚያ ክልል ስር ከሚገኙ ከተሞች መካከል አንዷ ስትሆን የቱሪዝም መዳረሻ ናቸው ተብለው ከሚታወቁ ከተሞች መካከል ግንባር ቀደምት ናት። በቢሾፍቱ በርካታ ሐይቆች ይገኛሉ። የእነዚህ ሐይቆች መገኛቸው በተራራዎች መካከል ነው። የከተማዋ እድገት ከጊዜ ወደ ጊዜ በሚታዩ ለውጦች ታጅቧል። ሰፋፊ የኢንቨስትመንት ፕሮጀክቶች የሚገኙባት የኮንፈረንስና የቱሪዝም ከተማ ሆናለች። ለዚህ ስር ነቀል ለውጥ የኤሌክትሪክ ኃይል በበቂ ሁኔታ መኖር ዋነኛው ነው። የኢትዮጵያ ኤሌክትሪክ ኃይል ይህንን የከተማዋን አቅም ያገናዘበ የቢሾፍቱ ማከፋፈያ ጣቢያን ገንብቶ አገልግሎት እየሰጠ ይገኛል። የቢሾፍቱ ቁጥር 3 ማከፋፈያ ጣቢያ በ2012 በእኛ አቆጣጠር ሐምሌ ወር ላይ ነው ኢነርጃይዝ ሆኖ ወደ ስራ የገባው። በጣም ትልቅ ሰብስቴሽን ከሚባሉት ግዙፍ ከሚባሉት አንዱ ነው። 400 ኬቪ ነው። 25 ሄክታር ላይ ያረፈ ነው። ሶስቱ ጣቢያዎች ለሶስቱ ለዱከም፣ ለቢሾፍቱም፣ ለሞጆም ታስቦ የተሰራ ጣቢያ ነው። በሪጅናችን ከሚገኙ ከፍተኛ ኃይል ማከፋፈያ ጣቢያዎች መካከል ቢሾፍቱ ቁጥር 3 የምንለው በጣም ትልቅ ጣቢያ ነው። ይህ ኃይል ማከፋፈያ ጣቢያ ወደ 160 ሜጋዋት ኃይል መስጠት የሚችሉ ትራንስፎርመሮች ያሉበት ነው። እዛ ጣቢያ ውስጥ የሚገኙ ደንበኞች በ33 ኬቪ እና በ15000 እና በ33000 ቮልት ኃይል የሚቀበሉ ደንበኞች ናቸው። ሁለት አውቶ ትራንስፎርመሮች አሉ። እያንዳንዳቸው 600 ኤምቪኤ መሸከም የሚችሉ ናቸው። ለዱከም 230 ይሰጣል፣ ለሞጆ 230፣ ለቢሾፍቱ እንደዚሁ ሶስቱን ጣቢያዎች መሸከም የሚችሉ 1200 ኤምቪኤ መሸከም የሚችሉ አውቶ ትራንስፎርመሮች አሉ። ጣቢያው ከተሰራ ከ2 ዓመት በኋላ ሁለት ትራንስፎርመሮች 33 ኬቪ በማስፈለጉ ምክንያት ሁለት ትራንስፎርመሮች እዚህ ጋር የምናያቸው 230ን ወደ 33 ኬቪ የሚቀይሩ ሁለት ትራንስፎርመሮች አፕግሬድ ተደርጎለታል ጣቢያው። ማከፋፈያ ጣቢያው በማዕከላዊ ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች በመሸከም አቅሙ ትልቁ ነው። የቢሾፍቱ ቁጥር 3 ኃይል ማከፋፈያ ጣቢያ 400 ኪሎ ቮልት ነው። 400 ኪሎ ቮልት ነው የሚገባለ ከገላን ሰብስቴሽን። እሱ ስቴፕ ዳውን ሆኖ ወይንም ደግሞ አሳንሶ ወደ 230 ከዛ በመቀጠል ደግሞ 15230 ወደ 15000 የሚቀይሩ ፓወር ትራንስፎርመሮች ሁለት አሉ። እንደገና ደግሞ 230 በ33 ደግሞ ሁለት ፓወር ትራንስፎርመር 50 ኤምቪኤ አቅም ያላቸው ትራንስፎርመሮች አሉ። በእነሱ አማካኝነት 15000 ወደ 10 አውት ጎይንጎች አሉ ወይንም ወጪ መስመሮች አሉ ማለት ነው። እነዛም ለፋብሪካዎች የሚሰጡ አሉ። እንደሚታወቀው የቢሾፍቱ ከተማ ትልልቅ ኢንዱስትሪዎች ያሉበት አካባቢ ነው። በተለይ የብረት ፋብሪካዎች ብዙ አሉ። በፊት እዚህ የነበረው ሰብስቴሽን በጣም ኦልድ ሰብስቴሽን ነበረ እና ኦልሞስት ሳቹሬትድ አድርጎ ነበረ እና ይሄ ጣቢያ በመገንባቱ ትልቅ ሪሊፍ ነው የሰጠው ለህብረተሰቡም ለኢንዱስትሪዎችም ማለት ነው። ለቢሾፍቱ ከተማ የሚሰጡ ሁለት ላይኖች አሉ። በላይን 6 እና ላይን 7 ይባላል። በእነዛ አማካኝነት ለከተማው አገልግሎት ይሰጣል። ከዛ በተጨማሪ ደግሞ ለተለያዩ ፋብሪካዎች ወጪ መስመሮች ስላሉ በእነዛ አማካኝነት ይሰጣል።
በአንድ ብሬከር ወደ 3-4 ከተሞችን የሚቆጣጠር ነበር ከዚህ በፊቱ ማለት ነው። እና አንድ ላይ ሲሆን ምንድነው በ3 ከተሞችን በአንድ ብሬከር መቆጣጠሩ አንድ ከተማ ላይ ችግር ካለ እነዛ ሁለቱን ከተሞች በአንደኛው ከተማ ችግር ሊጠፋ ይችላልና ከዚህ አንፃር በጣም ከፍተኛ አስተዋጽኦ አለው ለየብቻ ብሬከር መስጠቱ ማለት ነው። ለፋብሪካው ለየብቻው የራሱ ወጪ ይሰጠዋል። ከዛ በተጨማሪ ደግሞ ለከተሞች ባቦጋያ ወደ ተለያዩ አካባቢዎች የሚሄዱ አሉና ለየብቻቸው ነው። አይ መቆራረጥ ሰዓት ባንዱ ችግር የሌላውን ሰፈር መብራት ለብዙ ሰዓት ጠፍቶ እንዳይቆይ ይረዳናል። የኛ ደንበኞች ዩቲሊቲዎች ናቸው። ለኢንዱስትሪዎችም የሚሰጡት ያው በዩቲሊቲ ስር ስለሆነ ነው እንጂ ሁሉም ደንበኛችን ናቸው። ከኢትዮጵያ ኤሌክትሪክ አገልግሎት ጋር ያው በፊትም እጅና ጓንት ሆነን ነው የምንሰራው። ምክንያቱም ሁለቱም አንድ ኃይል እኛ ኃይል አቅራቢ ነን፣ እነሱ ደግሞ ኃይል ሽያጭ ክፍል ናቸው። ለከስተመሮቻቸው ኤሌክትሪክ በወቅቱ እንዲያገኙ ወይንም ደግሞ አንዳንድ ጥገና ማስፋፊያ ስራዎች በሚኖሩ ሰዓት አፋጣኝ የሆነ ስራ ይሰራል። ከዛም በተጨማሪ ሌሊት ላይ ከፍተኛ መስመራውን በሚቋረጥ ሰዓት ለህዝቡ ጨለማ እንትን እንዳይል ወዲያውኑ ነው ደውለን እኛ ራሳችን ሰዓትም አንጠብቅም ወዲያው ደውለን ይሄ መስመር በዚህ ማግኒቲዩድ ፎልቱን የወጣበት ምክንያት በሄርዝ ፎልት ሊሆን ይችላል፣ እንደገና ደግሞ በሾርት ሰርኪዩት ሊከፍት ይችላል። እነዛን ሙሉ ለሙሉ ጠቅሰን ቦታውን ሄደው ፈልገው እንዲጠጉኑ እኛም የራሳችንን አስተዋጽኦ እንላለን። በስልክም በአካልም ተገናኝተን ችግሮቻችንን እንፈታለን ማለት ነው። የማከፋፈያ ጣቢያው ግንባታ በቅርብ ጊዜ እንደመካሄዱ ሙሉ በሙሉ አሰራሩ በቴክኖሎጂ እንዲሆን አድርጎታል። አዲስ እንደመሆኑ ዘመናዊ ነው። ዘመናዊ ከሚያሰኙት አንዱ የኮንትሮል ሩሙ ስካዳ ሲስተም አለው። ከስዊች ጊሩ ከኦፕሬተሮች ፌስ ቱ ፌስ ከመገናኘት አይሶሌት የሆነ ነው እና ለኦፕሬተሮቹ ሴፍ በሆነ ሁኔታ ስራቸው መስራት ይችላሉ ማለት ነው። ትራንስፎርመሮቹ አዳዲስ የፕሮቴክሽን ሲስተም አላቸው ማለት ናይትሮጅን ጋዝ ይጠቀማሉ። የበፊቶቹ በውሃ ነበር የሚጠቀሙ፣ የአሁኖቹ ግን የናይትሮጅን ጋዝ ነው። ይሄኛው ተሻለ ቴክኖሎጂ ይጠቀማል እና ሌላ ደግሞ ሲሲቲቪ ካሜራ አለው። እያንዳንዱ ቤይ ላይ 24 ካሜራዎች አሉ። በሱ የተወሰኑትን ነገሮች ኮንትሮል ማድረግ ይቻላል እና ይሄ ዘመናዊ በመሆኑ ለኦፕሬተሮቹ ምቾት ይሰጣል። ትራንስፈር ስሪ ቴምፕሬቸሩ ትንሽ እንትን ስላለ ፋኑ ተነስቶ ነው ያለው። ፋን ተነስቷል። እኛ የኦፕሬሽን ስራዎችን የምንሰራው ያው ትልቁ ስራ እዚህ ኦፕሬሽን ስራ ነው እና በ3 ሽፍት ነው ተከፍሎ 8 ሰዓት ዋይ አምሺ እና አዳር 24 ሰዓት አገልግሎት እንሰጣለን ማለት ነው። ከኦፕሬሽን ስራዎች ማከለ አንዱ ትልቁ ስራ ብለን የምንይዘው እኛ የኢንስፔክሽን ስራ ነው። ኢንስፔክሽን በየሰዓቱ በቀን 2-3 ጊዜ 8 ሰዓት የውጪ ኢንዶርና አውትዶር ኢንስፔክሽኖችን እንወስዳለን። ውጪ የምታዩት ስዊች ያርድ ላይ የተለያዩ ሉዞች ሊፈጠሩ ይችላሉ። ትራንስፎርመሮች ላይ ዘይት ሊክ ሊያደርግ ይችላል። በነዛ አማካኝነት መስመሮችን ኢንተራፕሽን እንዳይፈጠር ሙሉ ለሙሉ ኢንስፔክሽን ስራዎችን እንሰራለን። የየቀን ስራችን ትልቁ ስራችን የምንወስደው በኢንስፔክሽን ነው። በጣም ከፍተኛ እንትኖች ነው እየተገጠሙ ያሉት። አሁን ላይ ዘመኑ የደረሰበትን የኤሌክትሪክ ማቴሪያሎች ነው እየተገጠመ ያለው። የሀገሪቱ ኃይል መቆጣጠሪያ ብሔራዊ ቋት ከነሱ ጋር በፒኤልሲ ነው ኖርማሊ ኔትወርክ ራሱ እንትን ባይል በፒኤልሲ ስልክ አማካኝነት ኔትወርክ አይፈልግም። ሙሉ ለሙሉ ያለውን ችግር እዚህ ጋር ቮልቴጅም በስቶ ከሆነ ቮልቴጁ በስቷል እንዲቀንሱ፣ አንደርም ሆኖ ከሆነ መስመር ኢንተራፕሽን እንዳይፈጠር ከነሱ ጋር 24 ሰዓት የምንገናኝበት ፒኤልሲ ስልክ አለን። በዛ ስልክ አማካኝነት ሙሉ ስራችንን የተሳለጠ ምናምን ያደርገዋል። ሌላው ምንድነው ከቴክኖሎጂ ውስጥ አንዱ እንደ እንትን የምናነሳው የስካዳ ሲስተም ነው። እዚህ ኮንትሮል ሲስተማችን ሙሉ ለሙሉ ስካዳ ነው። እዚህ ያለውን እንትን ሙሉ መዝግበን በወቅቱ ዳታ ምናምን ነገር የከፈተበትንም ዳታ መዝግበን የምንልክበት። ሌላው ደግሞ ኢኢፒ ሳውዝ ክላውድ አለን እና በዛ ሳውዝ ክላውድ አማካኝነት መስመሮች ሲከፍቱና ሲዘጉ በምክንያት በምን ሰዓት ላይ እንደወጡ እንደገና ደግሞ ምን ያክል ሰዓት እንደቆየ የቆየበትን ምክንያት ጠቅሰን በሰዓቱ ሪፖርት የምናደርግበት አንዱ የሳውዝ ክላውድ ቴክኖሎጂ ነው።
በቢሾፍቱ ማከፋፈያ ጣቢያ በስራ ላይ የዋሉ ቴክኖሎጂዎች መካከል የጂአይኤስ ሲስተም ስራዎችን በከፍተኛ ሁኔታ አቅልሏል። ጂአይኤስ አክቹአሊ ሜንቴናንስ ፍሪ ነው የሚባለው። በአብዛኛው ፎልት አይገጥመው። ብሬከሮቹ ፌስ ቱ ፌስ ነበር ኦፕሬት የምናደርጋቸው እና ብሬከሩ የመፈንዳት እንትንም አለው ፊት ለፊት ኦፕሬት በምናደርግበት ጊዜ ለአደጋ የተጋለጠ ነበር እና አሁን እነዚህ ጂአይኤስ መሆኑ እንደገና ደግሞ ኮንትሮል ሲስተሙ ከስዊች ጊሩ አይሶሌት የሆነ ነው። ስለዚህ ኦፕሬተሮቹ ሴፍ በሆነ መንገድ ነው የሚሰሩት ማለት ነው። ከርቀት ሆነው ማንኛውም ነገር ኮንትሮል ማድረግ ይችላሉ። ጂአይኤስ ብሬከር እኛውን በቢሾፍቱ ቁጥር 3 አብዛኛው ብሬከሮች ወይንም መቆጣጠሪያ ብሬከሮች ጂአይኤስ ናቸው። ከሌሎቹ አንፃር ስናየው ሌሎቹ ቫኪዩም ብሬከሮች አሉ፣ ኤር ባላስት ብሬከሮች አሉ አሮጌ እና እነዛ በውስጥ ችግር ለምሳሌ በሆነ ችግር ትሪፕ ቢያረክ ያንን መልሶ ለማገናኘት ከፍተኛ የማገናኛው ሰዓት ደቂቃው ከፍ ያለ ነው እና የጂአይኤስ ደግሞ አሁን ሙሉ ለሙሉ ዓለም የደረሰበት ቴክኖሎጂ ስለሆነ ያን አክል ደቂቃ አይወስድም። በተባለበት ሰዓት እንትን ይላል፣ ይከፍታል፣ ይዘጋልና ጂአይኤስ ለስራችን ቅልጥፍና በጣም ከፍተኛ አስተዋጽኦ ሰጥቷል ማለት ነው። ኃይል ተቋርጦ በእኛ ችግር በብሬከር ችግር ከፍተኛ ደቂቃ የሚወስድ እንትን የለም ጂአይኤስ ከተገጠመ በኋላ ማለት ነው። ጥያቄዎች በጣም ብዙ ጥያቄዎች አሉ በኢንዱስትሪዎቹ ማለት ነው። አሁንም ማስፋፊያዎች እየተሰራ ነው። በኢፒ በኩል እየታሰቡ ያሉ አሁን አዳዲስ ትራንስፎርመሮች ኢንስቶል ለማድረግ ዝግጅት እያደረግን ነው። የከተማዋ የእድገት ፍጥነትና የደንበኞች ፍላጎት እየጨመረ በመምጣቱ ምክንያት በማከፋፈያ ጣቢያው ላይ የማሻሻያ ስራዎችን ተሰርተዋል። እንደሚታወቀው ቢሾፍቱ ከተማ በጣም እያደገች ያለች ትልቅ ከተማ ናት። ከዚህ የተነሳ ከፍተኛ ትኩረት በመስጠት በዛ ኃይል ማከፋፈያ ጣቢያ ላይ የማሻሻያና የማስፋፊያ ስራዎችን ለመስራት በፕላኒንግ ዲፓርትመንት በኩል ጥናት ተደርጎ ያው ወደ ስራ ለመግባት እየታሰበ ያለው ነው። ምክንያቱም ኃይል ማከፋፈያው ተሰርቶ የደንበኞች ፍላጎት እኛ ከምናስበው በላይ ቀድሞ ስለሄደ ማለት ነው። ስለዚህ ጣቢያው ብዙ የማስፋፊያ እና የማሻሻያ ስራዎች የሚያስፈልጉት ነው። ይሄ 33 አሁን ከተስፋፋ ማስፋፊያ ከተሰራ 2 አመቱ ነው። ነገር ግን በ2 አመቱ ውስጥ አሁን ሳቹሬት እያደረገ ስለዚህ ሌላም ጥያቄ እየመጣ ነው። ይሄ የሚያሳየው ምንድነው? እድገቱ ከፍተኛ እንደሆነ ፈጣን እንደሆነ ቢሾፍቱ ላይ ያለው የኢንዱስትሪ ጥያቄ ብዙ እንደሆነ ከፍተኛ እንደሆነ ነው የሚያሳየን። ስለዚህ አሁን እንደተባለው እኛም ደግሞ በዛው ልክ መዘጋጀት ስላለብን አሁን በዛ ሂደት ነው ያለን። የኤሌክትሪክ ኃይል ወሳኝ ነገር ነው። ከምንም በላይ ኤሌክትሪክ እንደ ህይወት ነው በቃ ማለት ይቻላል። እንደ ውሃና እንደ ምግብ ማለት ይቻላል። ያለ ኤሌክትሪክ እድገት ሊኖር አይችልም። ወደ ደቡብና ምስራቁ የሀገሪቱ አካባቢዎች መውጫ ላይ ትገኛለች። የወጪና ገቢ ዕቃዎችን ማስተናገጃ የደረቅ ወደብና ተርሚናል ባለቤትም ናት። እንቅስቃሴዋ የተቆራኘው ከወደቡ ስራ ጋር ነው። ለአዲስ አበባ በቅርብ ርቀት መገኘቷ ለኢንቨስትመንት ተመራጭ ከተማ ያደርጋታል። የሞጆ ከተማን ለከተማዋ እድገት ግስጋሴ ዋነኛው ምክንያት የኢትዮጵያ ኤሌክትሪክ ኃይል እየገነባውና በስራ ላይ የሚገኘው የሞጆ 230 ማከፋፈያ ጣቢያ ነው። ጣቢያው በማዕከላዊ ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች ውስጥ አንዱ ነው። የፕሮጀክቱ ግንባታ በኢትዮጵያ አቆጣጠር በ2013 ነው የተጀመረው። ከዛ ጊዜ ጀምሮ አገልግሎት እየሰጠ ይገኛል። ሰብስቴሽኑ የመሸከም አቅም 230 ኪሎ ቮልት ነው። የሚቀበለው ከደብረ ዘይት ነው። ከደብረ ዘይት ተቀብሎ ቀጥታኛ ጋር ይገባል። እኛ ወጪ መስመሮቻችንን እነሱ ጋር እናገናኛለን። 15000 ትራንስፎርመራችን 50 MVA ወይም ደግሞ 40 ሜጋዋት መሸከም የሚችሉ ናቸው። 33ቱ 25 MVA ነው። 20 ሜጋዋት መሸከም የሚችል ነው። አጠቃላይ ወደ 100 ሜጋዋት ጣቢያው ይችላል። ከዚህ ላይ እኛ ከ20 እስከ 25 ነው እስካሁን ድረስ እየተጠቀምን ያለነው። የተጀመሩ ፕሮጀክቶች አሉ። ለደረቅ ወደብ፣ ለአዳማ ውሃ እና ወደ 9 ለሚሆኑ ፋብሪካዎች የሚሳብ መስመር አለ። እነኚህ 4 መስመሮች ኦሬዲ አሁን ስራቸው ተጀምሮ በቅርቡ ይገናኛሉ። ያን ጊዜ ምናልባት በሙሉ ኃይላችን የመጠቀም አቅም ሊኖር ይችላል ብዬ ገምታለሁ። ከኢትዮጵያ ኤሌክትሪክ አገልግሎት ጋር በጣም ጥሩ የሥራ ግንኙነት አለን።
በየጊዜው እንወያያለን። መስመር ሲጠፋ በሌሎችም ጉዳዮች በጣም ጥሩ ግንኙነት ነው። ያ በሞጆ ደንበኞች አገልግሎት መስጫ ማዕከል ወደ 18500 ደንበኞች ነው ያሉን። ከኢትዮጵያ ኤሌክትሪክ አገልግሎት በጋራ መሆኑ ሁለቱ ተቋም በሞጆ ከተማ ውስጥ 3 ሰብስቴሽኖች አሉ። ሶስቱን ሰብስቴሽኖች እንደ አማራጭ እየተጠቀምን 18500 ደንበኞችን አገልግሎት እንዲያገኙ ከሶስቱ ሰብስቴሽን የጋራ መስመር ያለም አለ። ወደ 16 ትራንስፎርመር የተለያየ የኃይል መጠን ያላቸውን ከዚሁ በግል ለብቻ ተሰርቶ እየተዘረጋ ያለ ወደ 15 ኪሎ ሜትር የሚጠቀስ በተጨማሪም ደግሞ የደረቅ ወደብ ወይ ድራይ ፖርት የምንለው እዚህኛ ጋር በሞጆ ከተማ ስላለ ለሱም አሁን 17 ኪሎ ሜትር ዝርጋታ ወደ 6.3 ሜጋዋት ተፈቅዶለት የስራው ሂደት ኦልሞስት በ90%ን አልቆ በመጠባበቅ ላይ ያለ ማለት ነው እና ይሄ ሁሉ ጥያቄዎች የሚመለሱት እዛ ጋር በማሰራጫ ጣቢያ ያለው አቅርቦት የተሻለ ስለሆነ ማለት ነው። ስካዳ እንጠቀማለን። ሲስተማችን ሙሉን ስካዳ ነው። 15004 ወጪ አለን ለካስተመር። አንድ አየር ኃይል ሜዳለን፣ አንድ ሞጆ 15 ሜዲ ከተማ አለን። ላይን 3 ደግሞ ቢሾፍቱ ሜዳለን ካስተመር ሎድ። ላይን 8ም ሜዳለን ሞጆ ታነር ይባላል። 33 ላይ ደግሞ አንበሳ ቢራ አለን። ላይኗን የሞጆ ከተማ አለን ካስተመር ሎድ። ላይን 4 ይባላለን አረርቲ ከተማ ሜድ። መጀመሪያ ሰብስቴሽኑ ሲሰራ 2 ትራንስፎርመር ብቻ ነበሩ። 2 ባለ 15000 ትራንስፎርመሮች ብቻ ነበሩት 50 ኤምቪኤ ነበሩ። ከዛ በኋላ በመስሪያ ቤቱ አቅም ወይም በሪጅኑ አቅም በኦንፎርስ በኩል አንድ የ33000 ኬቪ ትራንስፎርመር ተቀምጧል 25 ኤምቪኤ። እሱም ለፋብሪካዎች አገልግሎት ይሰጣል። አገልግሎት ከምንሰጣቸው ድርጅቶች ውስጥ አንዱ ዩናይትድ ቢቨሬጅ ወይ አንበሳ ቢራ ፋብሪካ የምንለው ነው። እሱም በግሉ ከኢትዮጵያ ኤሌክትሪክ ኃይል በኩል መነሻ በማድረግ 33000 ኪሎ ቮልት መስመር 4.3 ሜጋዋት መጠየቅ የግሉ የሆነ ዴዲኬትድ ላይን አገልግሎት መስጠት በጋራ አብረን ከኢትዮጵያ ኤሌክትሪክ አገልግሎት በጋራ እየሰራ ነው ከኢትዮጵያ ኤሌክትሪክ ኃይል ጋር ማለት ነው። የሞጆ ከተማ ባለ 230 ማከፋፈያ ጣቢያ በከተማው በመገንባቱ በርካታ ተቋማት ተጠቃሚ ሆነዋል። ከነዚህ መካከል የዩናይትድ ቢቨሬጅ ኢንዱስትሪ አንዱ ነው። የኛ ኢንስቶልድ ካፓሲቲያችን 4 ሜጋዋት ነው። ይሄ ድርጅት በ4 ፌዝ እድገቱን የሚቀጥል ስለሆነ የመብራት ኃይላችንን ያንን ሁሉ ሊይዝ የሚችል አድርገን ነው በተወሰነ ደረጃ ያስገባ ነው። አሁን 800,000 ሄክቶሊትር በአመት የሚያመርት ድርጅት ነው። ለሱ ወደ 2.2 ሜጋዋት አካባቢ እንጠቀማለን። አሁን ማከፋፈያ ጣቢያው አንድ ባለ 25 ሜጋ ቮልት አምፒር እና 2 ባለ 50 ሜጋ ቮልት አምፒር አቅም ያላቸው ትራንስፎርመሮች ሲኖሩት 33 ኪሎ ቮልት ባሉት ወጪ መስመሮች ለደንበኞች ኃይል በመስጠት ላይ ይገኛል። ከዚህ ጣቢያ የሚወጡት የፋብሪካ መስመሮች አንደኛ አንበሳ ቢራ ነው። ይሄ መስመር ዴዲኬትድ ላይን ነው። ራሱን ችሎ ቀጥታ አንበሳ ቢራ ፋብሪካ ነው የሚገባው። መስመር የሚቆራረጥበት ምንም ሁኔታ አይኖርም። ምናልባት በሆነ ጊዜ የሆነ ነገር ካላጋጠመ በስተቀር ብላክአውት ካልወጣ በስተቀር ምንም ሁልጊዜም ኮንቲኒዩስ ኤሌክትሪክ የሚያገኙ ናቸው እና ይሄ አዳዲስ እየተሳቡ ያሉትን መስመሮች ለፋብሪካዎች ብቻ ተብሎ እየተዘጋጀ መስመር አለ። ያው ሪሌሽንሺፓችን ከዴዲኬትድ ላይን በኋላ ጥሩ ሆኗል። በፊት ግን ጭቅጭቅ ነበር። ያው ከፓወርም ከዩቲሊቲም ጋራ ብዙ ጭቅጭቅ ነበር። ብዙ ገንዘብ አውጥተን በጄኔሬተር እስከመቼ ነው የምንጠቀመው የሚል የባለ ሀብቶችም ከፍተኛ ስጋት ነበረ። ግን ያንን ስጋት ደጋግሞ በመስማት ዩቲሊቲና ፓወር አንድ ላይ ሆነው ችግራችንን ቀርፈውናል። ለዚህም ከፍተኛ ምስጋና እናቀርባለን በእውነቱ።
የተሳቡ ያሉ 4 መስመሮች አሉ። ለነኚህ 4 መስመሮች ወጪ መስመሮች አዘጋጅተናል። እዛ ጋር ላይን 7 እና 6ዎች አሉ። እዚህ ጋር 4 እና 5 አለ። እነሱን ኦሬዲ ሬዲ ያደርገንላቸዋል። ትራንስፎርመሮቹን የሚጠብቅ ራሱን የቻለ የእሳት አደጋ የሚያጠፋበት ሲስተም አለው። እዚህ ውስጥ ደግሞ እንደምታዩት ፎም አለ፣ ሲኦቱ አለ። ከዛ ውጪ ፋየር አላርሞች አሉ። ጭስም ካለ ቤት ውስጥ የተረጨች ነገር ካለ ቤት ውስጥ አላርም ይመጣል። በዛ አላርም መሰረት ተከትለ ትሬስ አድርገ ችግርን ትፈታለህ። ስለዚህ ከአደጋ ሴፍ የሆነ ጣቢያ ነው። አዲስ ነገር ዛሬ ሰላም ነው መስመራችን። ኤልቪ እንትን ሲነካባቸው ስለነበረ እሱን ነው ያገኙት ችግር። እሱን አስወግደዋል እና ማታ አካባቢ ይዟል። ሰላም ነው። ኦፕሬሽን ስራ እየተቀያየረ ነው። በሽፍት ነው የምንሰራው። እኔ ዛሬ ኦፕሬት ሳደርግ የዋልኩትን ነገር ለጓደኛዬ ሲገባ አስረዳዋለሁ። ምን አይነት እንደገጠመ ኦፕሬሽን እንደገና በፎልት ይወጣና መስመሩ እርግብ ምናምን ሊገባበት ይችላል። እሱ ሞክሬው ቴምፖራሪ ካልያዘልኝ አስረዳዋለሁ። ምን አዲስ ነገር አለ? ያው አዲስ ነገር ለዛሬ መስመራችን ደስ ይላል። የወጣ መስመር የለም እያለችኝ ነው። እስካሁን ድረስ አሪፍ ነው፣ ደስ ይላል። ዛሬ ትላንት መስመሮች እያስረዳችኝ ነበረ። ትናንት እነሱን እንግዲህ ፎልቶቹን አስቀርተዋል ይመስለኛል። አሁን ሰላም ነው እንግዲህ ባለው ኮንዲሽን። ከሰዓት ደግሞ እንግዲህ ምን ስለዚህ አሁን የወጣ መስመር የለም። መስመር እንደተገናኘ ነው ያለው። ደስ ይላል በጣም ዛሬ። ተቀጥረሽ አዲስ ሆነሽ ስትመጪ ቀጥታ ወደ ስራ ትገቢ። መጀመሪያ ጣቢያው ላይ ያሉት ሲኒየሮች የነበሩት ሰራተኞች ያስረዱሻል ያለውን ነገር። በቃ አብረሽ እነሱም ጋር ዴይሊ እየገባሽ ቀን በቀን እነሱ ጋር ትሰሪያለሽ። እያየሽ የሚሰሩት ነገር ትረዳጃለሽ እና እሱን ብቁ ስትሆኚ ነው ወደ ስራ የምትገቢው። ቴንሽን ምናምን መሰረቅ የለበትም ስራችን ላይ። በቃ ትኩረት ያስፈልገዋል ኤሌክትሪክ ስለሆነ። በፊት ኤሌክትሪክ ስራ ሴቶች ብዙ ላይ አይሳተፉም ነበር። አሁን ግን በቃ ማለት አገሪቱ እንደማደጓን መጠን በቃ ሰው ምን ያክል እንትን እንዳለው ሴቶች እየተሳተፉበት ነው ያለው አሁን ኤሌክትሪካል እና እኔ ስራውን ስሰራው ወድጄው ነው፣ ደስ ይላል። ተጨማሪ ደንበኞች ከመጡ አሁንም በቂ ኃይል አለን። እነኚህም ደንበኞች የመጡት አካባቢው ላይ የኃይል አቅርቦት እንዳለ ስላወቁ በዛ መሰረት ነው እኛ ጋር መጥተው አገልግሎት ለማግኘት ጠይቀው አሁን መስመር እየተሰባለቸው ያለው። ከኢንቨስትመንት ጥሪዎች ከሚጋብዙ አንዱ የኃይል አቅርቦት ነው እና ትልቁ የሞጆ እንደ ሞጆ ከተማ ላይ እንደ ቻንስም ሆኖ ደግሞ ኢንዱስትሪ ዞኖች የሚበዙበት ነው። ትላልቅ ኢንዱስትሪ ዞኖች አሉ፣ ፋብሪካዎች ያሉበት ስለሆነ ማንኛውም ኃይል ጠያቂ በቀላሉ ፓወር የሚያገኝበትና ያለምንም የፓወር ወይም የኃይል እጥረት አለ ተብሎ ወደ ኋላ የሚመለስበት አካባቢ አይደለም። የአካባቢ ፓወር እና ውሃ ከላይፍ ጋራ ቀጥታ ግንኙነት ያላቸው ስለሆነ ፓወር ኢዝ ኤቭሪቲንግ። ተቋማችን የሰጠን ተልዕኮ በጣም ትልቅ ነው። 24 ሰዓት ነው። ያው እንደ 8 ሰዓት ሰርተን የምንወጣው አይደለም። ያው ሲስተሙን የመከታተል የመቆጣጠር የመከታተል ኃላፊነት አለብን። ይህን ስራ እየሰራን እያለ ግን አስተማማኝ የኤሌክትሪክ ኃይል እንዳናቀርብ እንቅፋት የሆኑ ብዙ ነገሮች አሉ። ለምሳሌ በእኛ ሪጅን ውስጥ ከፍተኛ የሚባል የኃይል ማስተላለፊያ ምሰሶዎች ወይም ታወር የምንላቸውን ስርቆት አለ። የኛ እስከ መታህራ አዋሽ አካባቢ ድረስ ነው። እዛ አካባቢ ኦልሞስት በየወሩ በሚባል እንትን ስርቆቶች አሉ። ስለዚህ ማስተላለፊያ ምሰሶ ከወደቀ ኃይል ይቋረጣል ማለት ነው።
ስለዚህ ደንበኛው በእኛ እርካታ ያጣል ማለት ነው። በእኛ ችግር ምክንያት እንኳን ባይመጣ ያው ኃላፊነቱን የምንወስደው እኛ ነን፣ የጥገናውን የምናካሄደው እኛ ነን። ከዚያን ግን ለህብረተሰቡ አስተማማኝ የሆነ በኮንፊደንስ በቃ ሰጥተን በእኛ ሙሉ ረክቷል ብለን ማለት ግን አንችልም። ለዚህ ግን በጣም እየሰራን ነው። ከህብረተሰቡ ጋራ እየተገናኘን ነው። ከጸጥታ አካላት ጋር ጉዳዩ ከሚመለከታቸው ከወረዳዎች ከዞኖች ጋራ ከክልል አመራሮች ጋራ እየተገናኘን ለህዝቡ ግንዛቤ እየሰጠን ያለ ነው። ይህንን አጠናክረን እየቀጠልን የደንበኞቻችንን ፍላጎት ማርካት ይጠበቅብናል። ይህን ለማድረግ እየሰራን ነው። በማዕከላዊ 2 ማከፋፈያ ጣቢያ ስር ከሚገኙት ቢሾፍቱ 400 ኪሎ ቮልት እና ሞጆ 230 ማከፋፈያ ጣቢያዎች ላይ ያለው የኃይል አቅርቦት በቂ በመሆኑ ተጨማሪ ደንበኞች ቢመጡ ለማስተናገድ ዝግጁ ናቸው።